የፈለኩ ግን አንድ ያዳምጠኝ ይኸውልህ እኔ አንተን አልፈልግም ፈልጋለሁ አይደለም እያልኩ ያለሁት ግን ደግሞ በዚህ ልክ እያስጨነኩና እያስቸገርኩ ያለሁት ስለ አብርሃም ጉዳይ ላውራክ ስለፈለኩ። ሰላም ጤና ይስጥልኝ ውድ ተመልካች እንደምን ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት ኤፍሬምና ሄርሜላ ተገናኝተው እንግዲህ ብዙ ነገሮች እያወሩ ነው። እንደውም ሄርሜላ ኤፍሬምን ልትደፍረው ወይኔ ድፍረቷ በኢየሱስም እና አንዳንድ ነገር እየጠየቀችው ነበረ። ነገር ግን በጣም የምትገርምና በጣም የምታሳዝን ሴት ነች። ምን አሁን እሷ ከኤፍሬም ጋር ከእንግዲህ በኋላ ተግባብታ ነው እንዴ ኤፍሬም አብርሽን የሚያገናኛት? በጣም እኮ ነው የሚገርመው። አብርሽ ሄርሜላን እያገናኛታል ማለት ነው። ስለዚህ ግን ምን ማለት ነው አልገባኝም። እሷ እዚህ ሄርሜላ አብርሽን ማን ነው ዳኒን ሄርሜላ እሱን ታወራዋለች። ሄርሜላ እሱን እያወራችው ዳኒ ደግሞ ቪዲዮ ጠርቶ እያነጋገራቸው ዳኒ ደግሞ እነሱን ያነጋግራቸዋል። ስለዚህ በመካከሉ ሄርሜላ እሱን ታነጋግራለች። በመካከሉ ምን አይነት ጉድ እየፈጠሩ ነው እነሱ? በጣም ያሳዝናል። እግዚአብሔርን በጣም ያሳዝናልና በጣም የሚገርምና የሚያሳዝን ድርጊት ነው እያደረጉት ያሉት። ስለዚህ እንግዲህ ውድ ተመልካች ሄርሜላ አሁን በአሁኑ ሰዓት ስታስበው ዳኒን ለምነው ነው ኤፍሬምን ለምነው ነው ይሄ ነገር ውስጥ እንዲገባ የሚያደርጉት? ለምን እንደዚህ ታደርጋለች? እሷስ ምንድነው? ይሄን አክል ወንድ ተወደደ እንዴ? ይሄን አክል ወንድ አጣሽ እንዴ እስከሚላት ድረስ ስለዚህ አፍቅሪዋ። እኔም እኮ በጣም የማፈቅራት ሴት አለኝ፣ ተለያይቻታለሁ። አንቺ ምንድነው ሌላ ወንድ የለም እንዴ? ባለትዳር ነው እሱ፣ ወደ ትዳሩ ተመለሰ። ስለዚህ አንቺም ደግሞ እሱ አይሆንሽም ወደሚሆንሽ ሰው ተመለሺ በሚል ሁኔታ እኮ እየተናገራት ነው፣ በድፍረት ማለት ነው። ስለዚህ እንግዲህ ውድ ተመልካች በድፍረት እንደዚህ ሲናገራት እሷ በፍጹም ልትነቃም አልቻለችም። ከኤፍሬም ጋር የት እንዳለ አሳየኝ ነው፣ የት እንዳለ አሳየኝ ነው እያለች ያለችው። እንግዲህ ምኑ ነው የሚያሳያት ነገር ምኑ ነው ብዬ ነው የማስበው። ስለዚህ እንግዲህ ውድ ተመልካች የፈጠሩት አክት እሷ ኤፍሬምን ጠርተው እዚህ ታዋረዋለች። እሱ ደግሞ ዳኒ ደግሞ ሩታንና አብርሽን ጠርቶ ውጪ እያዋራቸው ነው ማለት ነው። ስለዚህ ምን አይነት ጉር ነው ጋይስ? በመካከሉ ዳኒ ይዞት ላፍ አብርሽን ማለት ነው መኪና ውስጥ አስገብቶ። ስለዚህ ምን አይነት ጉድ ነው? እንደዚህ አይነት ጉድ ምን አይነት ጉድ እያረጉ ነው? ለአንድ ወንድ ይሄን አክል ፍጅት ለአንድ እንደው ምን አለበት በመካከላቸው እንኳን ቢኖር። ሲፈልጉ ያደነዝሳሉ፣ ሲፈልጉ እንደፈለጉ ያረጋሉ። ስለዚህ ምን አይነት ጉድ ነው? ጉዱ ምንድነው? የምን ጉድ ነው ጋይስ? የምን ጉድ ነው? ስለዚህ አሁን እሷ ኤፍሬምን የምትፈልግበት ኤፍሬምን የምትለማመጥበት ምክንያት ምንድነው ነው? እኔ በጣም እየገረመኝ ያለው ለምንድነው ኤፍሬምን የምትለማመጠው? እሷ የሆነ ነገር ውስጥ አሁን ኤፍሬምን እንደዚህ ተለማምጠው የሚሆንላት ይመስላታል እንዴ? እሷ ምን አላት ከኤፍሬም ላይ ከአብርሽ ላይ? በቃ አብርሽ ወደ ፈለገበት ይሂድ፣ ታመመ አልታመመ ምን አገባት በቃ። ስለዚህ ኤፍሬም እምቢ ብሏል አይደለ እንዴ? የሚመለከታት ነገር ምንድነው ያለው ነገር ምንድነው? ይሄን አክል የሚያስጨናንቃት ይሄን አክል የሰው ህይወት ውስጥ በመጀመሪያ ገብታ እነሱ ተፋተዋል ብላ ልትሞት ነው።
በቃ ተፋቷል፣ ይታረቃሉ። የተፋታ ሰው አይታረቅም ያለ ሰው ማን አለ? የተፋታ ሰው እኮ ይታረቃል ጋይስ። ስለዚህ ማሳደስ እኮ ፍቅር ይቻላል። ሁሉም ለየቦታ ይሄድና ይቀምሰውና ከቀመሰው በኋላ ያንን ጉዳታቸውንና ያንን እንትናቸውን ጉዳታቸውንና የተጎዱትን ያክል የሰው ልጅ ሲሞትና ሲራራቅ ብቻ ነው ጉዳቱንና ጣሙን የሚታየው ሲባል ነበረ። ስለዚህ አሁን ደግሞ እነሱ እየተቀማመሱና እርስ በራሳቸው እየተጎዳዱ እርስ በራሳቸው እዚህ ነገር ውስጥ እየገቡ ስለሆነ ይሄን ግርግር ቢያቆሙ ምን ችግር አለው ነው የኔ ጥያቄ። ይሄ እዚህ ግርግር ውስጥ ባይገቡ ምን ችግር አለው ነው። ስለዚህ ሩታም ፍቅሯን ታሳድስ፣ እችኛውም ሌላዋን ትፈልግ። በቃ በመጀመሪያ ደረጃ ሄርሜላን እቺ በጠበጠችው ነገሩን የራሷን ድርሻ ደግሞ እሷ አገኘች። አሁን ኤፍሬምን ራሱ እያስፈራራችው ነው። እኔ እሱ ባይመለስ እኔ እሱም ባልመለሰው ሄርሜላ ሚሊዮን አይደለውም እያለች ነው። ስለዚህ እንዴት አርግታን ሁለት ያጣ ነገር ነው የምትሆነው አንተ እያለች ነው እኮ። መቶ በመቶ እኔ ወደ ራሴ እመልሰዋለሁ እያለች ነው። ወደ ራሷ ምኑን ነው የምትመልሰው? ስለዚህ ኤፍሬም ላይ ራሱ እየዛተች እያረገች ያለው ማን ነው? ይሄን የልብ የሰጣት ቡዝዬና የኤፍሬም ወንድም ታላቁ ነው። ስለዚህ የሰው ልጅ እኮ የፈለገበት ቦታ ነው ውሎ የሚያድረው። በቃ ሆነ። ስለዚህ የሆነው ነገር ሆነ። እየሆነ ስላለ አምና መቀበል አለባት። እየሆነ ስላለ ነው የሆነው። ነገሮቹ ግን በጣም ከባድ እየሆኑበት ነው። በእርግጥ ይታያል። በመጀመሪያ ደረጃም ተለመናለች። በጣም ብዙ ሰው ለመኗታል። ስለዚህ ከዚህ ነገር አድቢ ተብላለች። እምቢ ብላ ገባችበት። እንዴት ቀለበት ያደረገውን ሰው እንዴት እሷ ለመንጠቅ እንዴት ይሄንን ያክል ቀለበት ላረገልኝ ሰው እንዴት እኔን ትነጠቅኛለች? እንዴት እኔን ከእጅ ትወስዳለች ነው። እሷስ እርጉዝ ሆና በወለደችበት ከሱ ጋር እየተዝናናች እርጉዝ ሆና እሷ ስትወስድ ከሷ የልጁን አባት ገና አራስ ሆና እሷ ከእጁ ስትወስድና ፍቺ ደረጃ ላይ ሲደርሱስ የት ነበረች? ቀለበት ማለት እኮ ብረት ነው። ስለዚህ ዋናው እኮ የልብ እንትን ነው። ዋናው ልባችን ነው እንጂ ብረት እኮ ደንባችን ነው። ደንብ ስለሆነ ብረት ይደረጋል። እንደዚህ አይደረግም። የማይደረግ ነገር አድርጋ የማይሆን ነገር አድርጋ እንደዚህ ነው ሲባል ነገሮቹ በጣም ከባድ ነው፣ ይከብዳሉ። እንደዚህ ባታረግ በጣም ጥሩ ነው። እንደዚህ ባታረግ ነገሮቹን ብታመጣጠንና ነገሮቹን ብታመዛዝን ጥሩ ነው። ስለዚህ ከኤፍሬም ጋራ ደግሞ አሁን ከሱ ቤተሰብ ላይ ከቡዜ ወንድም ጋራ ከአብርሽ ወንድም ጋራ ከኤፍሬም ወንድም ጋራ ፊት ስላገኘች ተሯሩጧ ልትሞት ነው እሷ። ይሄ አይሆንም። ስለዚህ ይሄ የነዳኒ የሱ የነቃ ጊዜ ይሄ ነገር የማይፈታ እየመሰላችሁ ነው። ይፈታል። ቢፈታም ምንድን ነው የሚያመጣው? ቢፈታም የሚያመጣው ነገር ምንድን ነው? ስለዚህ እሷ አሁን ወደ ራሷ መመለስ፣ ወደ ፈጣሪዋ መመለስ ብቻ ነው። መመለስና መመለስ አቃታት። ወደ ፈጣሪዋ ሄርሜላ መመለስ አቃታት።
ሄርሜላ መጀመሪያ ስትመጣ ስህተት ነው። ሄርሜላ አሁንም የምትሯሯጠው ሆስፒታል ገባው ምን ገባው እያለች እየተሯሯጠች ስህተት ነው። ሁሉም ነገር ስህተት በስህተት እስከሆነ ድረስ ስለዚህ አሁን እንግዲህ አብርሽን እንዴት እንደምታገኘውና እንዴት አርግታ እጁ ለማስገባት እየሞከረች ነው። ከእንግዲህ በኋላስ ነገሩ እንዴት ነው? ስለዚህ እንግዲህ እሷም አብርሽን አንድ ቀን ካገኘች እሷም ለመመለስ እየተሯሯጠች ነው። ሩታም እየተሯሯጠች ነው። ይሄ ልጅ በመካከሉም እንዴት ይሆናል ነው? ይሄ ልጅ በመካከሉ እንዴት ይሆናል ነው? እና ፈቅሮት ቢሆን ኖሮ መጥቶ ሄርሜላ እኔ ከአንቺ ህይወት ጋር እንዲህ ብሎ በደህና ልቦ ነው እንደዚህ ፈዞ ወይ የሆነ ነገር ሆኖ አይደለም። ገባ ብዙ ነገሮችን ሳያስታውስ ምናምን